በ1927 ዓመተ ምህረት አንድ ሳይኮሎጂስት በጣም አስገራሚ የሚለውን ግኝት ሊያገኝ ቻለ። ይህም ምንድነው ካላችሁ ሬስቶራንት ውስጥና ካፌዎች ውስጥ ያሉ አስተናጋጆች ላይ ያጠነጠነ ነበር። አንዴ ኦርደር ካረጋችሁ በኋላ ወይንም ምግብ ካዘዛችሁ በኋላ ያንን ምግብ አንዴ ከፍላችሁ እስክጨርሱ ድረስ ያ ኦርደር ሁሌም ቢሆን አይምሯቸው ላይ አለ። ነገር ግን አንዴ ከከፈላችሁ በኋላ ከአይምሯቸው ላይ ባንዴ ይጠፋል። ይህም የሳይኮሎጂስቱን አይምሮ በጣም ግራ ሊያጋባ የቻለ እውነታ ነው። እንዴት ነው አንዴ ከመከፈሉ በፊት አይምሯችንን ሲያጨናንቅ የነበረው ነገር አንዴ ከተከፈለ በኋላ እንዲህ በቀላልም ይጠፋዋል? ምናልባትም ስለ አስተናጋጆች ብቻ ሊመስላችሁ ይችላል። ነገር ግን ጉዳዩ ከዛ በላይ ነው። አሁን ላይ እንቅልፍ አልወስድም የሚላችሁ ለምንድን ነው? ያልሰራችሁት ያልጨረሳችሁት ነገር አለ ወይ? ያልጨረሳችኋቸው ተግባሮች ካሉ አይምሯችሁ ውስጥ ሜንታል ቴንሽኖችን ይፈጥራሉ። ሁሌም ቢሆን ውጥረትን ይፈጥሩባቸዋል። አይምሯችሁ መቼም ቢሆን ሰላም አይሆንም። ትኩረታችሁን፣ ሐሳባችሁን ሰርቆባችሁ እናንተን ሰላም የሚያሳጣችሁ ነገር ይሆናል። ታዲያ አሁን አይምሯችን በዚህ መንገድ የሚሰራ ከሆነ ይህንኑ አሰራር እንዴት ነው ለራሳችን ልንጠቀም የምንችለው? ሞቲቬሽናችን ላይ ወይንም ተነሳሽነታችን ላይ በጣም ከመደገፍ ይልቅ የተሻለ የሚባል አማራጭን ይዘን እንሄዳለን ማለት ነው። አይምሯችን ሁሌም ቢሆን አንድ ነገር ጀምረን ካልጨረስን ለኛ ሰላም የሚነሳን ከሆነ ወይንም ደግሞ ይሄንን ነገር አልጨረስክም እያለ ሁሌም ቢሆን የሚያስታውሰን ከሆነ አንድን ነገር መጨረስ ከፈለግን መጀመር ብቻ ነው ከኛ የሚጠበቀው። ያንን ነገር እንጀምረዋለን፣ ብንተወው እንኳን አይምሯችን ሰላም አይሰጠንም። ስለዚህ ግዴታ ወደዛ ተመልሰን እንሄድና ያንንም መስራት ያለብንን ነገር እንጨርሳለን። ታዲያ አሁን በዚህ መንገድ ላይ ከባድ የሚባለው ነገር መጀመር ወይንም ደግሞ መጨረስ አይደለም። ያንን ጨርሱ እያለ የሚጨቀጭቃችሁን የአይምሯችሁን ድምፅ ጸጥ ማሰኘት ነው። ሬዚስት ማድረግ በጣም ስለሚከብዳችሁ በቃ ተነስቼ ልጨርሰው ማለታችሁ አይቀርም። ለዚህ ነው ይሄንን ለራሳችሁ አድቫንቴጅ ወይንም ለራሳችሁ ጥቅም መጠቀም አለባችሁ ብለው። አሁን አይምሯችን ውስጥ ሁላችንም ቢሆን የራሳችን የሆነ ፊልተሪንግ ሲስተም አለን። በቀን ውስጥ ብዙ አይነት ኢንፎርሜሽኖችን እንረከባለን። ከነዛ ኢንፎርሜሽኖች ግን የምንወስደው ወይም አይምሯችን የሚያስታውሰው በጣም ጥቂት የሚባሉትን ነው። ታዲያ እንዴት ነው እነዛን ጥቂት የሚባሉ መረጃዎች ሊያስታውስ የቻለው ብለን ካስብን የአይምሯችን ፊልተሪንግ ሲስተም እንዲመርጥ ፕሮግራም የተደረገበት ነገር አለ። ይህ ፊልተሪንግ ሲስተም ሬቲኩለር አክቲቬቲንግ ሲስተም ይባላል። ታዲያ አሁን እናንተ ማስታወስ የምትፈልጓቸው ነገሮች ይኖራሉ። እነዛንም ነገሮች እሱ እየመረጠ ያስቀርላቸዋል ማለት ነው። እንዴት? እናንተ ፕሮግራም ባረጋችሁበት መሰረት። ለምሳሌ አዲስ መኪና ልትገዙ አስባችኋል ልበል። ያሰባችሁትን መኪና ID6 ነው። ስለዚህ ወጣችሁ ID6 መኪና ትገዛላችሁ። ያንን መኪና ከመግዛታችሁ በፊት ከተማ ላይ ብዙ ID6 መኪናዎችን አታዩ። አይናችሁ ያያል፣ ነገር ግን ሬቲኩለር አክቲቬቲንግ ሲስተማችሁ አምጥቶ ያንን ነገር ልብ እንድትሉ አያረጋችሁም። ምክንያቱም እንደነዛ አይነት ነገሮችን ሬኮግናይዝ እንዲያደርግ አላረጋችሁትም። በዛ መንገድ ፕሮግራም አልተደረገም። ስለዚህ ትተውታላችሁ። አንዴ ግን ያንን ID6 መኪና ከገዛችሁ በኋላ በወጣችሁ ቁጥር አይናችሁ የሚያየው ID6 መኪኖችን ብቻ ይሆናል። እንደኔ አይነት መኪና እያለ አይምሯችሁ እያንዳንዱን ID6 ይለቅም ይውላል። እዚህ ከተማ ውስጥ ይሄ ሁሉ ID6 መኪና አለ እንዴ እስከሚያስብላችሁ ድረስ እያንዳንዱ ቦታ ላይ ያንን መኪና ልብ እያላችሁ ታልፋላችሁ። አሁን በፊት ልብ ሳትሉት አሁን ለምንድን ነው ልብ ያላችሁት ካልን አንድ መልስ ብቻ እናገኝለታለን። በፊት ይህ ID6 የተሰኘው መኪና የናንተ ሬቲኩለር አክቲቬቲንግ ሲስተም ውስጥ አልገባም። አይናችሁ ሊያየው ይችላል። ይህ ሬቲኩለር አክቲቬቲንግ ሲስተም ግን ይህ ሰው ይሄንን መረጃ አይፈልግም ብሎ ወዲያውኑ ነው ዲሊት ያደርገዋል። ምክንያቱም ስለዛ ነገር መቼም ቢሆን አስባችሁ አታውቁምና። አንዴ ግን መኪናችሁን ከገዛችሁ በኋላ ያንን ነገር ሁሌም ቢሆን ልብ እያላችሁ እያስተዋላችሁ የምትሄዱ ትሆናላችሁ። ምክንያቱም የናንተ ፕሮግራሚንግ ውስጥ የገባ ነገር ስለሆነ። አሁን በመኪና ምሳሌ ሰጠኋችሁ እንጂ ይህንን ሬቲኩለር አክቲቬቲንግ ሲስተማችሁን እንዴት በጣም ጥሩ ለሚባል ነገር መጠቀም እንዳለባችሁ ደግሞ እንመለከታለን። ምክንያቱም አይምሯችሁ በፊት ID6 መኪኖችን ተመልክቶ ችላ እንደሚለው ሁሉ አሁንም ብዙ ኦፖርቹኒቲዎችን ብዙ የሥራ ዕድሎችን እየተመለከተ አያስፈልጋችሁም እያለ እየዘለለ ነው። በህይወታችሁ ውስጥ ግን ጥቃቅን ከሚባሉ ችግሮች ጀምሮ እስከ ትላልቅ ችግሮች ድረስ ቢመጡ ግን አይምሯችሁ ልብ እያለ ሬቲኩለር አክቲቬቲንግ ሲስተማችሁ ለእናንተ ማስታወሻን ይተውላችኋል። ይህ ለምን ተፈጠረ ካላችሁ በመጥፎ ፕሮግራሚንግ የመጣ ጉዳይ ስለሆነ ነው። እናንተ አይምሯችሁ ችግር ብቻ እንዲፈልግላችሁ ትሬን አድርጋችሁታል። ስለዚህ የሥራ ዕድሎች ሲመጡ ልብ አትሉትም፣ ችግሮች ሲመጡ ግን ልብ ትላላችሁ። ለዚህ ነው ከዛሬ 10 ዓመት በፊት ሰው ፊት የተዋረዳችሁት ውርደት ከአይምሯችሁ ውስጥ አሁንም ድረስ የማይወጣው። እንደዛን ቀን ተዋርጄ እንደዛን ቀን ሰው ስቆብኝ አያውቅም ብላችሁ የምታስታውሱት ለዚህ ነው። ሬቲኩለር አክቲቬቲንግ ሲስተማችሁ ውርደትን፣ ውድቀትን፣ ችግርንና መከራን እንዲያስታውስ አድርጋችሁ ፕሮግራም አድርጋችሁታል። ጥሩ ነገሮች ግን ሲመጡ በየቀኑ እነዛ ነገር ቢያጋጥሟችሁ እንኳን እነዛ ነገሮች የማስታወስ እድላችሁ በጣም ዝቅ ያለና ያወረደ ነው። ለምን? እናንተ በዛ መንገድ ፕሮግራም ስላልተደረጋችሁ። ስለዚህ ለውጥን በምንም አይነት መንገድ እፈልጋለሁ ብላችሁ የምታስቡ ከሆነ መጀመሪያ ይሄንን ነገር ለማስተካከልና በትክክልም ፕሮግራም ለማድረግ አስቡ። ምክንያቱም ሬቲኩለር አክቲቬቲንግ ሲስተም
የማይሰማችሁ የማያነበው ወይንም ደግሞ ልብ የማይለው ከሆነ እናንተም ልብ አትሉትም፣ አታስተውሉትም። ወደ ቀጣዩ ነገር ደግሞ ስናልፍ ሞቲቬሽንንና አይደንቲቲን እናገኛለን። አይደንቲቲ ማንነት ሲሆን ሞቲቬሽን ደግሞ ተነሳሽነት ሊባል ይችላል። ታዲያ አብዛኛው ሰው የሆነን ስራ ለመጨረስ ሞቲቬሽን ያስፈልገኛል፣ ተነሳሽነቱ የለኝም እንጂ ተነሳሽነቱ ቢኖረኝ ይህን ነገር እጨርሳለሁ ይላል። ከተነሳሽነት በላይ ግን አይደንቲቲ ወይንም ደግሞ ማንነት ማተር ያደርጋል። እያንዳንዱ ዛሬ ላይ የምታደርጉት ተግባር እንዳለ ምርጫን እየመረጠላችሁ ነው። ለምን አይነት ምርጫ ካላችሁ ምን አይነት ሰው እንደምትሆኑ እየተመረጠላችሁ ነው። ስለዚህ አሁን ላይ የምታዘወትሩትን ልማዶችና ያላችሁንም ባህሪዎች ተመልከቱ። ምን አይነት ነገሮችን እያደረጋችሁ ነው የምትከርሙት? ስራን ከዛሬ ነገ እያላችሁ የምታራዝሙ ናችሁ? ቀኑን ሙሉ ስክሮል የምታደርጉ ናችሁ? ፊልም የምታዩ ናችሁ? ጤናችሁን የማትጠብቁ ናችሁ? ስፖርት የማትሰሩ ናችሁ? ለነዚህ ሁሉ ነገሮች መልሳችሁ አዎ ከሆነ አይደንቲቲያችሁ ፕሮክራስቲኔት የሚያደርግ ሰው እየሆነ ይሄዳል። ወይንም ደግሞ ጉዳዮችን ከዛሬ ነገ እያለ የዛሬን የማይሰራ ሰው ትሆናላችሁ። ምናልባትም ዛሬ ይህንን ስራ ሰርቼ እጨርሳለሁ ብላችሁ ለራሳችሁ ቃል ትገባላችሁ። ማታ ግን ሲመጣ በቃ ነገ እሰራዋለሁ ትሉ ይሆናል። ማንነታችሁ ሼፕ የሚደረገው እናንተ ዛሬ አደርገዋለሁ በምትሉት ነገር ይመስላችኋል። ነገር ግን አይደለም። በአክሽኖቻችሁ ወይንም ደግሞ አክቹሊ በምታደርጉት ነገር ላይ ነው። ዛሬ ቀኑን ሙሉ ቁጭ ብላችሁ እኔ ሯጭ ነኝ እያላችሁ ልታወሩ ትችላላችሁ። ተነስታችሁ እስካሮጣችሁ ድረስ ግን ውስጣችሁ አያምነው። ስለዚህ ዛሬ ወጥታችሁ ለ15 ለ20 ደቂቃ ትሮጣላችሁ፣ እኔ ሯጭ ነኝ ትላላችሁ። የዛኔ እምነታችሁ ከስራችሁ ጋር ተጣጣሙ። ውስጣችሁ እናንተን የማመን እድሉ በጣም ከፍ እያለ ይሄዳል ማለት ነው። ነገም ደግሞ በተመሳሳይ ሁኔታ ሮጣችሁ አሳዩት። አሁንም እንዲህ ነው እንዲህ ይላል። ከነገ ወዲያም ተነስታችሁ የምትሮጡ ከሆነ አሁንም ማንነታችሁ እንደዚህ አይነት ነገር ከሆነ ቆይ ማንነቴን አፕዴት እያረኩ ልምጣ ብሎ ሯጭ የሚለውን አይደንቲቲ እየያዘ ይመጣል። ብዙ ጊዜ ወደ ጂም የሚሄዱ ሰዎች፣ ሳያቋርጡ የሚለፉ ሰዎች ራሳቸውን አመ ጂም ብሮ አመ ጂም ራት እያሉ የሚጠሩት ለምንድን ነው? አይደንቲቲያቸው ስላረጉት እኮ ነው። እነሱ ወደ ጂም የሚሄዱ ሰዎች ሳይሆኑ የጂም ሰዎች ናቸው። ተፈጥሯቸው በቃ ማንነታቸው እዛ ጂም ውስጥ ላይ የተመሰረተ እንደሆነ አድርገው የሚያምኑ ሰዎች ናቸው። ለዚህ ነው የተሻለ ውጤትን ማምጣት ከፈለጋችሁ አይደንቲቲ ላይ መስራት ያለባችሁ ወይንም ማንነት ላይ መስራት ያለባችሁ የሚባለው። እኔ መጽሐፍ አነባለሁ ከማለት ይልቅ እኔ አንባቢ ነኝ የሚለውን ማንነት መያዝ የተሻለ የሚባል ውጤትን ያስገኛል። በዛ አይነት እምነት ውስጥ የምትሄዱ አይነት ሰዎች ከሆናችሁ ደግሞ ሳታነቡ ብትውሉ ለእናንተ መጥፎ ስሜት እንዲሰማችሁ ያደርጋችኋል። ምክንያቱም አንባቢ ነኝ ብላችኋል፣ እንዴት አላነበባችሁ? ስለዚህ ከጥረታችሁ በላይ የበለጠ ቦታ የምትሰጡት ወጥነታችሁ ላይ ወይንም ኮንሲስተንሲያችሁ ላይ ይሆናል ማለት ነው። በቀን አንድ ገጽም ቢሆን ካነበባችሁ ለእናንተ በቂ ነው። ነገር ግን በየቀኑ ማንበባችሁን ማቋረጥ የለባችሁ። ስለዚህ ራሳችሁን እየለወጣችሁ የወደፊት ማንነታችሁን ቅርጽ እያስያዛችሁ መምጣት የምትፈልጉ አይነት ሰዎች ከሆናችሁ አሁን ላይ የምታደርጉትን ነገር አቁሙና መሆንን ልመዱ። ያንን ነገር ተላብሳችሁ ቁጭ በሉ። አሁን ላይ ከምትሰሩት በላይ የበለጠ መስራትንም ከፈለጋችሁ የተሻለ ቴክኒክን ብትጠቀሙ ይሻላል። ኤፍተን ሜተድ ይባላል። እንዲህ ከተፈጠረ እንደዚህ ያደርጋለሁ፣ ይሄ ነገር ዛሬ ከመጣ ይህንን መጨረስ አለብኝ ማለት ነው ብላችሁ ማቀድ ማለት ነው። ዲሲዥን ሜኪንግ ወይንም ደግሞ ውሳኔ መወሰን ምን ያህል አድካሚ እንደሆነ ሁላችንም እናውቃለን። ትልቅ የሚባል ዊል ፓወር ነው። የራሳችንን ኃይል የሚጠይቅ ነገር ነው። ስለዚህ እኛ ውሳኔውን ከምንወስን ለምን አካባቢያችን እንዲወስንልን አናረግም? ቀላል ነው። ስለዚህ ዛሬ እንደዚህ አይነት ነገር ከተፈጠረ እኔ ይህንን ነገር መጨረስ አለብኝ ማለት ነው ስንል ያንን ነገር አድርገዋለሁም አላደርገውም እያላችሁ አይደለም። ዲሲዥኑን አውትሶርስ አደረጋችሁ። ለዛ ኢቨንት ወይንም ለዛ ክስተት እናንተ አስረክባችኋል ማለት ነው። ስለዚህ ያ ነገር አሁን ቢፈጠር ምን ማድረግ እንዳለባችሁ በደንብ ታውቃላችሁ ማለት ነው። እንዲህ አይነት ነገር ከተፈጠረ ይህንን አደርጋለሁ ብዬ ነበር፣ ስለዚህ ማድረግ አለብኝ ነው። ዛሬ አሁን ቀኑን ሙሉ መስራት ያለባችሁ ቀን ነው ልበል። ዛሬ ተሳስቼ ሶፋ ላይ ቁጭ ብዬ ቲቪ ከከፈትኩ ይህንን ነገር መጨረስ አለብኝ ማለት ነው ብላችሁ ለራሳችሁ ቃል ግቡ። ዛሬ ሶሻል ሚዲያ አፕሊኬሽኖችን ከከፈትኩ አንድ ገጽ ማንበብ አለብኝ ብላችሁ ለራሳችሁ ቃል ትገባላችሁ። ሶሻል ሚዲያ አፕሊኬሽን በከፈታችሁ ቁጥር አንዳንድ ገጽ ማንበብ አለባችሁ። ጠዋት አላርሜ ሲጮህ አላርም ከመጥፋቱ በፊት ተነስቼ በእግሬ መቆም አለብኝ ካላችሁ አላርማችሁ ጮሆ ሳያልቅ በፊት ተነስታችሁ እናንተ በሁለት እግራችሁ መቆም ይጠበቅባችኋል። በዚህ አይነት ፕሮሰስ ውስጥ ስትሄዱ ምንም አይነት ሀሳብ የለም፣ ምንም አይነት ሞቲቬሽን የማያስፈልግም፣ ምንም አይነት ኔጎሺዬሽን ወይንም ደግሞ ድርድርም ከራሳችሁ ጋር አያስፈልጋችሁ። እንደ ሮቦት ሆናችሁ ማገልገል ትጀምራላችሁ። ኢፍ ዘን እንዲህ ከሆነ እንዲህ ይደረጋል፣ አለቀ። ከዛ የሚወጣ ምንም አይነት ነገር አይኖርም። አሁን ስለ ዲሲዥን ወይንም ስለ ውሳኔ ካወራን አይቀር ስለ ክፍላችሁ ደግሞ ማውራት ይጠበቅብናል። መኝታ